ሰላም ጤና ይስጥልኝ ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምህረት መለሰ ነኝ። በቅድሚያም ዋና ዋና ዜና ከመማር ማስተማር ጎን ለጎን ተማሪዎች የህዝቡን ባህልና ቋንቋ እንዲያውቁ ለማድረግ በትኩረት ሊሰራ እንደሚገባ ተጠቆመ። ሀያኛው የብሔር ብሔረሰቦች ቀን በሰላም እንዲከበር አስፈላጊው ዝግጅት መደረጉን የሀዲያ ዞን ፖሊስ መምሪያ አስታወቀ። የትራንስፖርት አገልግሎትን በማዘመን የዘርፉን ሁለንተናዊ ፋይዳ ለማሳደግ በትኩረት እየተሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ወደ ዝርዝር ዜናዎች እናልፋለን። አብራችሁን ቆዩ። ከመማር ማስተማር ጎን ለጎን ተማሪዎች የህዝቡን ባህልና ቋንቋ እንዲያውቁ ለማድረግ በትኩረት እየተሰራ እንደሚገባ ተጠቆመ። የሀዲያን ባህል እሴትና ቋንቋ የሚያጎለብት የሀዲይሳ ቀን መርሃ ግብር በዋቸሞ ዩኒቨርሲቲ ተከብሯል። ምንትዋብ እያሱ ተጨማሪ አላት። በዋቸሞ ዩኒቨርሲቲ የማህበራዊ ሳይንስና ስነሰብ ኮሌጅ ስር የሀዲይሳ ቋንቋና ስነ ጽሁፍ ትምህርት ክፍል መምህራንና ተማሪዎች የሀዲይሳን ቀን በደማቅ ስነ ስርዓት አክብረዋል። እለቱንም ከመማር ጎን ለጎን በግጥም፣ ድራማ፣ ስነ ጽሁፍና በጭውውቶች በደማቅ ሁኔታ እንደሚያከብሩ ተማሪዎች ተናግረዋል። በእለቱም ባህሉን የሚያሳዩ በርካታ የጥበብ ስራዎች የቀረቡ ሲሆን ከእነዚህም መካከል በተማሪ ዮርዳኖስ ብርሃኑ አኗንጃ በሚል ርዕስ የቀረበው ግጥም የእለቱን ታዳሚ ከማዝናናት ባለፈ የአባቶች ምርቃት ያለውን ፋይዳ ያመላክተ ነበር። ተማሪዎች በትምህርት ያገኙትን እውቀት ለማህበረሰቡ በማስገንዘብ ለቋንቋው እድገት አስተዋጽኦ ማበርከት እንዳለባቸው መምህራን ተናግረዋል። ማህበረሰብ ውስጥ ቋንቋው ሳይበረዝ ከትውልድ ትውልድ እንዲተላለፍ ሁሉም ድርሻውን እንዲወጣ መምህራኑ አሳስበዋል። የሀዲያ ቋንቋና ስነ ጽሁፍ ትምህርት ክፍል ኃላፊ የሆኑት መምህር ዲላሞ ማርቆስ እንደገለጹት የሀዲያን ባህልና ቋንቋ ለማሳደግ የሀዲይሳ ቀንን ማክበር የጎላ አስተዋጽኦ ያለው መሆኑን ጠቅሰው በመርሃ ግብሩም የሚቀርቡ የግጥም ድራማና ስነ ጽሁፍ ስራዎችን በተለያዩ ማህበራዊ ሚዲያዎች ተደራሽ በማድረግ ባህሉን በሀገር ደረጃ ለማስተዋወቅ እንደሚሰራ ተናግረዋል። መምህራን፣ ተማሪዎችና ህብረተሰቡ በዘርፉ በንቃት እንዲሳተፍም መምህር ዲላሞ አሳስበዋል። የማህበራዊ ሳይንስና ስነሰብ ኮሌጅ ዲን አቶ ታደለ አባቴ በበኩላቸው የሀዲያን ባህልና ቋንቋ እሴት ለማሳደግ የሀዲያ ቋንቋና ስነ ጽሁፍ ትምህርት ክፍል ከፍተኛ ሚና እየተወጣ መሆኑን አንስተው ተግባሩን አጠናክሮ እንደሚቀጥልም ተናግረዋል። አቶ ታደለ አክለውም ትምህርት ክፍሉ የሀዲያን ባህል ቋንቋና መልካም እሴቶች ለማሳደግ በጥናትና ምርምር የተደገፈ ስራዎች መስራት አለበት ሲሉ ተናግረዋል ሲል ባልደረባችን አዳና ኃይሌ ዘግቧል። ሀያኛው የብሔር ብሔረሰቦች ቀን በሰላም እንዲከበር አስፈላጊውን ዝግጅት መደረጉን የሀዲያ ዞን ፖሊስ መምሪያ አስታወቀ። ቤቴሌም ደመቀ ተጨማሪ አላት። ሀያኛው የኢትዮጵያ ብሔሮች ብሔረሰቦች ቀን በሚከበርበት ወቅት ማንኛውም የጸጥታ ችግር እንዳይከሰት አስፈላጊውን ዝግጅት ከተለያዩ ባለድርሻ ተቋማት ጋር እየተደረገ መቆየቱን የሀዲያ ዞን ፖሊስ መምሪያ ኃላፊ ኮማንደር ተሾመ ባቲሶ ተናግረዋል። በዞናችን ለሀያኛ ብሔር ብሔረሰቦችና ህዝቦች በዓል ዝግጅታችን ሁሉም ጸጥታ ማዕቀር ከሚመለከተው ከባለድርሻ አካላት ጋር በቅንጅት መስራት ከጀመረ ነው ቆይቷል። ያም ባሉ ቀላል አይደለም። በኢትዮጵያና በማዕከላዊ ክልል አልፎ እስከ ዞናችን ድረስ የጋራ ስኬት፣ የጋራ አንድነት፣ የጋራ ቅንጅት፣ የጋራ ውጤት የሚሆነው በዓል ስለሆነ ኢትዮጵያዊነትን በዋንነት የሚያሳይ ደማቅ እና ታላቅ የሆነ በዓል ስለሆነ ለዚህ በዓል ደግሞ ጸጥታ ማዕቀር የራሱን ድርሻ በሚገባ መወጣት የሚያስፈልግ ጉዳይም ቀድሞም ደግሞ ከሌሎች ፎች ሊቅ የጸጥታ ማዕቀር ዋጋ የሚያስከፍል ጉዳዮችም ስለሆነ አሁንም ለዚህ ለታላቁ በዓል መስራት የሚገቡ ነገሮች ቅድመ ዝግጅትን እያደረገን ነው የቆየ ነው። ዝግጅቱ መንደር ላይ ምን መደረግ አለበት፣ መኖሪያ ሰፈር ላይ ምን መደረግ አለበት፣ ስጋት ቀጠናዎች ላይ ምን መሰራት አለበት እና ማህበረሰብን የሚያስከፉ ነገሮች ምን ሊከሰቱና ምን ሊፈጠሩ ይችላሉ። ይሄን በዓል በሚገባው ትልቅ በዓል ስለሆነ ከነማን ጋር ተቀናጅተን በዓል ልንወጣ ምንችለው ብለን ያን ሁሉ ሰርተን
ጨርሰናል። እንደ ኮማንደር ተሾመ ባቲሶ ገለጻ በተለያዩ አካባቢዎች የሚሰሩ ግለሰቦች በሰላም ወጥተው በሰላም እንዲገቡ ትኩረት ተሰጥቶ እየተሰራ እንደሆነም አብራርተዋል። የ20ኛው ብሔር ብሔረሰቦች ቀን በዓል ከማክበር ጋር ተያይዞ ከላይኛው መዋቅር ጀምሮ እስከ ታችኛው መዋቅር እንዲሁም ከህብረተሰቡ ከተወጣጡ ባለድርሻ አካላት ጋር ቅድመ ዝግጅት እየተደረገ እንደሆነም ኮማንደር ተሾመ አክለዋል። በተጨማሪም በማዕከላዊ ኢትዮጵያ ክልል በሆሳና ከተማ የሚከበረው የብሔሮች ብሔረሰቦች ቀን በሰላማዊ መንገድ እንዲከበርና የበዓሉ ተሳታፊ እንግዶች ደህንነታቸው የተጠበቀ እንዲሆን በሰላም አስከባሪዎች በኩል ዘርፈ ብዙ ቅድመ ዝግጅት እየተደረገ መሆኑን ኮማንደሩ አብራርተዋል። አሁን ከፌዴራልም ከሚመለከተው ማዕከሎች ጋር ጭምር ተቀናይተን ይሄ ከተማ ላይ እንግዳ ሲገባ ምቹ የማይሆኑ ነገሮች ምንድነው ብለን ከማስተንግዶ ጀምሮ ከመኖሪያ ከማደሪያ ቤቶች ከአልጋ ሆቴሎች ጭምር በተለያዩ ቅኝት በማድረግ እና ጥናት በማድረግ ስንሰራ ነው ቆየ ነው። የገባ እንግዳ በሰላማዊ መንገድ እንዲገባ ነው። ገብቶም ደግሞ በሰላማዊ መንገድ እንዲወጣ ነው። ምንም ኩሽታ እንዳይፈጠር የኛ ጸጥታ ማዕቀር የሚከሰቱ ነገሮች ካለም ከተከሰተ በኋላ ሳይሆን ሳይከሰት ቀድመን የመከላከልና የመስራት ስራዎችን ሁሉም አካባቢ ላይ ጥናታዊ የሆነውን ኢንተለጀንሲ መረጃዎችን በመጠቀም ፓትሮል ቅኝቶችንም በመጠቀም በኦፕሬሽን የሚሰሩ ስራዎችን በወንጀል መከላከል የሚሰሩ ስራዎችንም ስጋት የሚሆኑ ነገሮችንም ለቅመን ጨርሰናል። በመጨረሻም ኮማንደር ተሾመ እንዳሉት በተለይም ህብረተሰቡ ከሰላም አስከባሪዎች ጋር በመሆን ከፊታችን ለሚከበረው በዓል የሚመጣውን እንግዳ በባህሉ መሰረት በመቀበልና ተመልሶ እስከሚሄድ ድረስ በአስፈላጊው ነገር ሁሉ ከሰላም አስከባሪዎች ጎን በመቆም ህብረተሰቡ ኃላፊነቱን እንዲወጣ ጥሪ አስተላልፈዋል። አሁንም ቢሆን ይሄ በዓል በጣም ትልቅ በዓል ነው። በአገር አቀፍ በዓለም አቀፍ የሚታወቅ በዓል ነው። ይህን በዓል በሰላማዊ መንገድ እስከምናልፍ ድረስ እስከምንሻገር ድረስ እዚህ ከተማ ያለው አጠቃላይ ነዋሪ የሚገበርም የሚወጣም ነዋሪ የለመደውን ትብብር እንግዳን በመቀበል አልጋ ቤቶችን ንጽህና በመያዝ የከተማን ጸጥታ ጉዳይ ላይ ደግሞ ጥቆማና ሀሳቦችን መረጃዎችን በመስጣት በእኛ ጎን በመሆንና በመቆም ህዝቡ የለመደውን ትብብር እንዲያደርግና የጸጥታ ማዕቀርም ደግሞ የተሰጠውን ኃላፊነት በየደረጃ ያለው ጸጥታ ማዕቀር እንግዳ ገብቶ በሰላም እስከሚወጣ ድረስ የተሰጠውን ኃላፊነት በአግባቡም እንዲወጣ ለሁለቱም ለህዝባችንና ለጸጥታ ማዕቀር ጥብቅ የሆነን መልእክት ከአደራ ጋር ለማስተላለፍ ፈልጋለሁ። የትራንስፖርት አገልግሎትን በማዘመን የዘርፉን ሁለንተናዊ ፋይዳ ለማሳደግ በትኩረት እየተሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ተጨማሪ ያለን በማዕከላዊ ኢትዮጵያ ክልል በተመረጡ ዞኖችና ልዩ ወረዳዎች የፌዴራል የመንገድ ደህንነትና መድን ፈንድ አገልግሎት ከፌዴራል ፖሊስ ከክልሉ ፖሊስና ከማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ጋር የተቀናጀ ግንዛቤ የማስጨበጥና የቁጥጥር ስራዎች የንቅናቄ መርሃ ግብር በሆሳና ከተማ ተካሂዷል። በመርሃ ግብሩ የትራንስፖርትና ሎጂስቲክስ ሚኒስተር ዶክተር አለሙ ስሜ በሆሳና ከተማ ዋናው መናኸሪያ ተገኝተው እንደተናገሩት የትራንስፖርት አገልግሎትን በማዘመን የዘርፉን ማህበራዊና ኢኮኖሚያዊ ፋይዳ ለማሳደግ በትኩረት እየተሰራ ነው። ኢትዮጵያ በዝቅተኛ ተሽከርካሪ ቁጥር ከፍተኛ የመንገድ ትራፊክ አደጋ የሚደርስባት ሀገር የመሆኗን አሉታዊ ገጽታ ለመቀልበስ የዘርፉን ታሪክ የሚቀይር የተቀናጀ ርብርብ ማድረግ እንደሚገባም ዶክተር አለሙ አስገንዝበዋል። በፖሊሲ ደረጃ ከተወሰዱ እርምጃዎች አንዱ በአዲሱ ስርዓተ ትምህርት የመንገድ ደህንነት ጉዳይ በይዘት መካተቱ የጉዳዩን ትኩረትና ግንዛቤ እያሳደገ መሆኑን ሚኒስትሩ ተናግረዋል። በሀገር ደረጃ ከሚደርሱ የትራፊክ አደጋዎች 70 ከመቶ በአሽከርካሪ ስህተት የሚከሰቱ መሆኑን የጠቆሙት ዶክተር አለሙ ለዚህም መሰረታዊ ለውጥ ለማምጣት አሽከርካሪዎች ጉልህ ኃላፊነታቸውን እንዲወጡ አሳስበዋል። የአሽከርካሪነት ሙያ ተገቢውን ክብር እንዲያገኝ ከስራና ክህሎት ሚኒስቴር ጋር በመተባበር የስራ ደረጃ ወጥቶለት እየተተገበረ መሆኑን ገልጸዋል። የትራንስፖርት ሴክተር ለማዘመን ሁሉም ባለድርሻ አካላት ሚናቸውን በተገቢ እንዲወጡ ዶክተር አለሙ ስሜ ጥሪ አቅርበዋል። በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የክልሉ ትራንስፖርት
ትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑሪ በበኩላቸው በክልሉ የትራንስፖርት ዘርፉን አገልግሎት ለማሳለጥ መናኸሪያዎችን መሰረት ያደረገ የመናኸሪያ ፎረም እየተሰራ መሆኑን ገልጸዋል። በዚህም በክልሉ በ23 መናኸሪያዎች የኢቲኬት አገልግሎት መጀመሩን ጠቁመው ቀሪ መናኸሪያዎችም ወደ ዲጂታል አገልግሎቱን ለማስገባት በትኩረት እየተሰራ ነው ብለዋል። በክልል ደረጃ በተደረገ ጥናት መሰረት በክልሉ ከደረሱ የመንገድ ትራፊክ አደጋዎች 83.4 ከመቶ በአሽከርካሪዎች ስህተት የሚደርስ ነው ያሉት ቢሮ ኃላፊው ይህንንም በፍጥነት ለመቀነስ ከሁሉም ባለድርሻ አካላት ጋር በቅንጅት ታቅዶ እየተተገበረ መሆኑን አመላክተዋል። የመንገድ ትራፊክ ቁጥጥር ስራን ውጤታማ ለማድረግ ህብረተሰቡ በአካል እንዲሁም የክልሉ ትራንስፖርትና መንገድ ልማት ቢሮ ባዘጋጀው በ8934 ነጻ የጥቆማ መቀበያ የስልክ መስመር በመደወል በአገልግሎት አሰጣጥ የሚገጥመውን ቅሬታ እንዲጠቁም ዶክተር መሐመድ ጥሪ አስተላልፈዋል። የሆሳዕና ከተማ አስተዳደር ከንቲባ አቶ ሳሙኤል ሽጉጤ በከተማው መናኸሪያዎችን በማስፋፋትና ጽዳትና ውበታቸውን በመጠበቅ ለተጠቃሚዎች ምቹ እየተደረጉ ነው ብለዋል። የትራንስፖርት መሰረተ ልማትና ሎጂስቲክስ እንዲሟላ በከተማ ኮሪደር ማዕቀፍና በሌሎችም ኢንሴንቲቮች እንዲሁም በመደበኛ እቅድ ህብረተሰቡን በማሳተፍ እየተሰራ መሆኑን ገልጸዋል ሲል የክልሉ ኮሚኒኬሽን ዘግቧል። በሀላባ ዞን በዘንድሮ የምርት ዘመን 11,000 ሄክታር ማሳ በበርበሬ መሸፈኑን የዞኑ ግብርና መምሪያ አስታወቀ። በዞኑ በክላስተር የለማ የበርበሬ ማሳ በጋዜጠኞች ቡድን ምልከታ ተደርጓል። ለምለም ዩኤል ተጨማሪ አላት። ወይዘሮ ዘይነብ አሸነስርና አቶ ሱልጣን አደም ሀላባ ዞን ዌራ ወረዳ ላይኛው በደኔ ቀበሌ የሚኖሩ አርሶ አደሮች ሲሆኑ በርበሬ በአካባቢው የኢኮኖሚ የጀርባ አጥንት እንደሆነ ገልጸዋል። በአሁኑ ጊዜ ከ45 ሄክታር በላይ ማሳ ላይ በርበሬ እያመረቱ እንደሆነ ገልጸው በክላስተር ማልማታቸው የተሻለ ምርት ለማግኘት የሚከሰቱ በሽታዎችን ለመከላከልና በህብረት ለምርቱ የሚፈለገውን እንክብካቤ ለማድረግ እንዳገዛቸው ተናግረዋል። ከዚህም 12 ኩንታል በሄክታር እንደሚያገኙና በአመትም ከፍተኛ 1 ሚሊዮን ዝቅተኛ እስከ 100 ሺህ ብር ገቢ እንደሚያገኙ አብራርተዋል። በተለያዩ ጊዜያት በምርቱ የሚከሰቱ በሽታዎችን መንግስት በጥናት የተደገፈ መፍትሄ እንዲፈልግ አሳስበዋል። የሀላባ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አጂ ኑርዬ እንደ ዞን በበልግና በመኸር ከ11,000 ሄክታር ማሳ በርበሬ ምርት መሸፈኑን ገልጸዋል። ከዚህም 4,000 ሄክታር በክላስተር የሚለማ እንደሆነ ጠቁመዋል። የበርበሬ ምርታማነትን የሚቀንሱ በሽታዎችን ለመከላከል ወቅቶቹን የመቀየር የተሻለ ዘር ማዘጋጀትና በማሳው የተለያዩ በፈረቃ የተለያዩ ምርቶችን የማምረት ስራ መሰራቱን አቶ አጂ ገልጸዋል። ከዚህም በተጨማሪ ከዩኒቨርሲቲዎች ጋር ጥናት ላይ የተመሰረተ መፍትሄ እየተፈለገ ነው ብለው እንደ ሀገር የተጀመረውን ድህነትን በማሸነፍ የብልጽግና ጉዞውን ለማድረግ በትኩረት የተሰራ እንደሆነም ተናግረዋል። በዘንድሮ ዓመት 1100 ሄክታር ማሳ በመስኖ ለመሸፈን ግብ ተጥሎ እየተሰራ ነው ያሉት አቶ አጂ በዞኑ በርካታ የጎርፍ አደጋ ሲደርስባቸው የነበሩ አካባቢዎችን አሁን ላይ ሁኔታ በመቀየር ትርፍ አምራች መሆን እንደቻሉም ኃላፊው አንስተዋል ሲል ባልደረባችን ሙሉዓለም ቀጭኔ ዘግቧል። በኢትዮጵያ የኩላሊት በሽታን አስቀድሞ መከላከል የሚያስችሉ ተግባራት እየተከናወነ መሆኑን ጤና ሚኒስቴር አስታወቀ። ቤቴሌም ደመቀ እንደሚከተለው ታቀርባለች። የጤና ሚኒስቴር በኢትዮጵያ ስር የሰደደውን የኩላሊት በሽታን አስቀድሞ መከላከል የሚያስችል መርሃ ግብር አስጀምሯል። ሚኒስቴሩ መርሃ ግብሩን ያስጀምረው ከፖፑሌሽን ሰርቪስ ኢንተርናሽናል PSI እና አስትራዜኒካ ከተሰኙ መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ሲሆን ለሚቀጥሉት 2 ዓመታት እንደሚተገበርም ገልጿል። መርሃ ግብሩ በጤና ጣቢያዎችና መጀመሪያ ደረጃ ሆስፒታሎች ስር የሰደደው ኩላሊት በሽታ አጋላጭ የሆኑ ግፊትና ስኳር በሽታዎችን ምርመራ በማድረግ መለየትና ሕክምና የሚሰጥበት ስርዓት ያካተተ ነው። የጤና ሚኒስትር ዴታ ዶክተር ደረጀ ዱጉማ እንዳሉት በኢትዮጵያ ስር የሰደደው ኩላሊት ታማሚዎች ቁጥር ከ6 በመቶ በላይ ነው። ለዚህ ደግሞ ዋነኛ መንስኤው ከሆኑ ጉዳዮች መካከል የደም ግፊትና ስኳር በሽታ እንደሚገኙበት ጠቁሞ መሰል ተላላፊ ያልሆኑ በሽታዎችን አስቀድሞ ለመከላከል እየተሰራ ነው ብለዋል። ለዚህም ሚኒስቴሩ የ5 ዓመት ስትራቴጂያዊ እቅድ አውጥቶ እየተገበረ መሆኑን ጠቁሞ ዜጎች ተላላፊ ላልሆኑ በሽታዎች አጋላጭ ከሆኑ የአኗኗር ዘይቤዎች ራሳቸውን እንዲጠብቁ ግንዛቤ የመፍጠር ስራዎች በትኩረት እየተከናወነ መሆኑን ገልጸዋል። አካል ብቃት እንቅስቃሴ አለማድረግ፣ ስብ የበዛበትና ጤናማ ያልሆነ አመጋገብ አጋላጭ መሆኑን ጠቅሰው ህብረተሰቡ በቂ ግንዛቤ ጨብጦ ራሱን እንዲጠብቅ እየተሰራ መሆኑንም አብራርተዋል። ሚኒስቴሩ ከልማት አጋሮች ጋር በመሆን ይፋ ያደረገውን መርሃ ግብር በጤና ጣቢያዎችና መጀመሪያ ደረጃ ሆስፒታሎች የግፊትና ስኳር ምርመራ እና ልየታ የሚያደርጉ የጤና ባለሙያ
ባለሙያዎች አቅም መገንባት ለሕክምና የሚያስፈልጉ ቁሳቁሶችን በማሟላት አገራዊ አቅም የሚፈጥር ነው ብለዋል። በጤና ጣቢያ ደረጃ በመጀመሪያ ደረጃ ውሳሎች ደረጃ ለባለሙያዎቻችን ተገቢውን ስልጠና በመስጠት የምንሰጥበትንም የስልጠና ማኑዋል ዛሬ ይፋ አድርገናል። እሱም መሰረት አድርገን በቂ መድኃኒት እንዲኖራቸው፣ በቂ ሕክምና መሳሪያ እንዲኖራቸው፣ ማህበረሰቡን በቅርበት ቤት ለቤትም በመሄድ በተለያዩ ቦታዎች ላይ በመመርመር የኩላሊት ህመም እንዳያጋጥማቸው ማድረግ ካጋጠማቸው ደግሞ ሕክምና እንዲያገኙ ማድረግ ላይ ተስማምተናል። ንቅለ ተከላም ጋር ሳይደርስ የኩላሊት እጥበትም ጋር ሳይደርስ በሽታውን መከላከል በመድኃኒት ማከም ላይ ነው ዛሬ ውይይት ያደረግነው። በጣም ጥሩ ውይይት ነው። በቀጣይነት ይህን አጠናክረን እንቀጥላለን። ፖፑሌሽን ሰርቪስ ኢንተርናሽናል PSI የኢትዮጵያ ቢሮ ተጠባባቂ ተወካይ ሩት ወልደ ትንሳኤ በበኩላቸው ስር የሰደደ የኩላሊት በሽታን በኢትዮጵያ ያለበትን ደረጃ ለማወቅ የሚያስችል የዳሰሳ ጥናት መደረጉን ተናግረዋል። ጥናቱን መሰረት በማድረግ በቀጣይ የሚወሰዱ አቅጣጫዎች መቀጠሉን አስረድተዋል። ስር የሰደዱ ኩላሊት በሽታ አጋላጭ የሆኑት ግፊትና ስኳር በሽታዎች ምርመራ የሚያደርጉ ባለሙያዎች አቅም ግንባታ ስልጠና እንደሚሰጥም አመላክተዋል። የኩላሊት ጤንነትን ለመጠበቅ የአኗኗር ዘይቤን ማስተካከል ወሳኝ መሆኑን ገልጸው ህብረተሰቡ የኩላሊት ጤና የሚያስጠብቅ መንገዶች ላይ በዘመቻ መልክ ግንዛቤ የማስጨበጥ ተግባራት እንደሚያከናውኑም አስረድተዋል። በሽተኞች ወደ ሄልዝ ፋሲሊቲ በሚሄዱበት ጊዜ የመጀመሪያውን ስክሪኒንግ ይሰራላቸዋል። አርዜ ኦኬ ላይ ክኒያቸው ጥሩ ነው ወይ በደም ፈንክሽን እያደረገ ነው ወይ የሚል ነው ስክሪኒንግ ስራ ይሰራል። ከስክሪኒንግ በኋላ ላይክ ችግሮች ካሉ ወደ ሄልዝ ፋሲሊቲው ሪፈር ይደረጉና ተቀጣጣይ የሆነ የትሪትመንት ስራቸውን ይቀጥላሉ ማለት ነው። ፕላስ የፕሪቬንሽን ስራዎችንም ለመስራት እናስባለን። የተለያዩ ካምፔኖች በማድረግ የኩላሊታችንን ጤንነት ለመጠበቅ ከአበላላችን ከላይፍ ስታይላችን ጀምሮ ምን አይነት ጥንቃቄ ማድረግ እንዳለብን እነዛን ሁሉ ነገሮችን ያካተተ ፕሮግራም ነው የሚሆነው። ይሄ ከሰሃራ በታች ያሉ አፍሪካ ሀገራት የአስትራዜኒካ ቢሮ ዳይሬክተር አሚት ባሪክ በበኩላቸው አስትራዜኒካ ሄልዚ ሃርት አፍሪካ በተሰኘ መርሃ ግብር በኩል በአፍሪካ 77 ሚሊዮን አፍሪካውያን የደም ግፊት ተጋላጭነት ምርመራ ማካሄዱን ተናግረዋል። ለ11890 የጤና ባለሙያዎች የአቅም ግንባታ ስልጠና መሰጠቱንም ገልጸዋል። አስትራዜኒካ ሰፊ ልምድ አለው ያሉት ዳይሬክተሩ ስር የሰደደ የኩላሊት በሽታን አስቀድሞ መከላከል ላይ ከኢትዮጵያ ጋር በአጋርነት በመስራታችን ደስተኞች ነን ብለዋል ሲል ኢዜአ ዘግቧል። የኢትዮጵያ ኢንቨስትመንት ኮሚሽን የውጭ ቀጥተኛ ኢንቨስትመንት በመሳብና ተተኪ ምርቶች ላይ እየሰራ ያለውን ውጤታማ ተግባር የበለጠ አጠናክሮ ሊቀጥል እንደሚገባ የሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አስገነዘበ። ለምለም ዩኤል ተጨማሪ አላት። በህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ የኢትዮጵያ ኢንቨስትመንት ኮሚሽን የ2018 ሩብ ዓመት እቅድ አፈጻጸም ገምግሟል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዳጋቶ ኩምቤ ኮሚሽኑ የእቅድ አፈጻጸም ሪፖርት ባቀረቡበት ወቅት እንዳሉት በሩብ ዓመቱ የተሻለ አፈጻጸም መመዝገቡን ተናግረዋል። በዚህም በሩብ ዓመት 1.2 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ለመሳብ ታቅዶ 961 ሚሊዮን ዶላር ማሳካት መቻሉን ገልጸዋል። ይህም ከእቅዱ 81 በመቶ መሆኑን ጠቅሰው ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ7.87 በመቶ እድገት እንዳለው አንስተዋል። የተለያዩ ምርቶችን በሀገር ውስጥ በማምረት 211 ሚሊዮን ዶላር ተኪ ምርት ማዳን መቻሉንም ተናግረዋል። የወጪ ንግድ አፈጻጸም በልዩ ኢኮኖሚ ዞኖች ከ39 ሚሊዮን ዶላር በላይ ገቢ ለማግኘት ታቅዶ ከ49.9 ሚሊዮን ዶላር በላይ ገቢ መገኘቱን ገልጸዋል። በሩብ ዓመቱ ለ123 የውጭ ባለሀብቶች ቀጥተኛ የውጭ ኢንቨስትመንት ፈቃድ መሰጠቱንም ጠቁመዋል። በሩብ ዓመት 1.2 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ለመሳብ እቅድ ይዘን 961 ሚሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ስበናል። ይሄም ከእቅዳችን አንጻር ስናይ ወደ 80% አካባቢ ነው የሚደርሰው። ይሄኛውን አፈጻጸም አምና ተመሳሳይ ወቅት ጋር ከነበረው አፈጻጸም ጋር ስናስተያይ 7.8% አካባቢ ልዩነት ወይ ደግሞ ጭማሪ የተመዘገበበት ሆኖ ተገኝቷል። የኢትዮጵያ ኢንቨስትመንት ኮሚሽን የሩብ ዓመት ሪፖርት ካደመጡ በኋላ የቋሚ ኮሚቴው አባላት የሀገር ውስጥ ባለሀብቶችን ከማበረታታት አንጻር ምን አይነት ስራዎች የተሰሩ ነው የሚል ጥያቄ አንስተዋል። በዚህ በጀት ዓመት የሀገር ውስጥ ኢንቨስተሮችን ከማበረታታትና በየዘርፉ የተመለመሉትን ባለሀብቶች ወደ ተግባር ከመግባታቸው በፊት
ከሌሎች ተቋማት ጋር ተናቦ የመስራት ሂደታችሁ ምን ይመስላል? የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በበኩላቸው የማይክሮ ኢኮኖሚ ማሻሻያው ለወጪ ቀጥተኛ ኢንቨስትመንት መነቃቃት ትልቅ ሚና መጫወቱን ተናግረዋል። ለሀገር ውስጥ ባለሀብቶች ቅድሚያ ተሰጥቶ እየተሰራ መሆኑን ገልጸው በሩብ ዓመቱ በርካታ የሀገር ውስጥ ባለሀብቶች ልዩ ኢኮኖሚክ ዞኖች እንዲገነቡ መደረጉን ጠቁመዋል። በተለያየ ምክንያት ወደ ስራ ሳይገቡ የቆዩትን ወደ ስራ እናስገባ፣ ያንን በማድረግ ሂደት ደግሞ ከለየናቸው 50% የሚሆኑትን እናስገባ የሚል ይሄ ማለት በኮሚሽኑ ላይ ከፍተኛ የሆነ ጫና የሚፈጥርን መንገድ የመረጥ ነው ማለት ነው። በተለይ ያልገቡትን ለይተን እናስገባ የሚለው 10% እያልን ያለ በበጀት አመቱ ፍቃድ የወሰዱ ድርጅቶች ጭምር እነሱን ወደ አገልግሎት መስጠትና እንዲሁም ወደ ማምረት እንዲሸጋገሩ ጭምር እናደርጋለን የምትለዋት 10%ቷ ማለት ያ ማለት አንዱ ሬጉሌት ከምናደርግባቸው ክራይቴሪያዎች ውስጥ አንዱ ስራ እድል ፈጠራም ስለሆነ እዛ አካባቢ በጣም ገባ ብለን የምናየው ይሆናል ማለት ነው። በዛ አግባብ የሚታይ ነው ማለት ነው። የመንግስትም ክሊር አቅጣጫ አጠቃላይ የአገር ውስጥ ባለሀብቶችን ጭምር ማበረታታት ስለሆነ ለምሳሌ በሩብ ዓመቱ ያለውን ስትመለከቱ ወደ ልዩ ኢኮኖሚክ ዞን ከገቡት ውስጥ 67% የሚሆኑት የአገር ውስጥ ባለሀብቶች ናቸው ወደ ልዩ ኢኮኖሚክ ዞን የገቡት። የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ አሻ ያህያ የውጭ ቀጥተኛ ኢንቨስትመንት በመሳብ እና ተኪ ምርቶች ላይ የተሰራ ያለው ውጤታማ ተግባራት የበለጠ አጠናክሮ ሊቀጥል እንደሚገባ አስገንዝበዋል። ኮሚሽኑ በሩብ ዓመቱ ጥሩ አፈጻጸም ማስመዝገቡን አንስተው የተጀመሩ አመርቂ ስራዎች በወጪ ምርቶች፣ በስራ እድል ፈጠራ፣ በቀልጣፋ አገልግሎትና በሌሎችም ተጠናክሮ መቀጠል እንዳለበት ተናግረዋል። እንደ ኢዜአ ዘገባ በተለይም የወጪ ምርቶች ማዳረሻ ቦታዎችን በማስፋት ላይ እንዲሁም ከገቡት ውል ውጪ ህገወጥ ተግባራት ላይ የተሳተፉ ባለሀብቶች ላይ ህጋዊ እርምጃዎች በተጠናከረ መልኩ ሊወሰድ እንደሚገባም አሳስበዋል። የኤክስፖርት ገቢያችን ነው እየተነቃቃበት ያለበት ሁኔታ ነው። ይህም ትልቅ ውጤት ነው። በልዩ ኢኮኖሚክ ዞን ውስጥም ያለው እንዲሁም ከዛ ውጪ ባገኘነው ኤክስፖርት ከባለፈው አመት ጋር ስናነጻጽረው የተሻለ ገቢ እስከ 100% በላይ በልዩ ኢኮኖሚክ ዞን ውስጥ ከዛ ውጪ ደግሞ ወደ 31% ጭማሪ ማሳየቱ ይሄም እንደ ጥንካሬ ማንሳት ይቻላል። መዳረሻ ገበያን ደግሞ ማስፋት ላይ እነዚህ በቀላል አይደለም። ይሄንን ያህል ኤክስፖርት ገቢ ያገኘ ነው። አሁንም በስፋት መሰራት አለበት። የፕሮሞሽን ስራ እየተሰራ ያለው በጥሩ ነው፣ መቀጠል አለበት። ተመልካቾቻችን ስትከታተሉት የነበረው ከሀዲያ ቴሌቪዥን የዕለቱን ዜናዎቻችን ይህንን ይመስሉ ነበር። ከቀሪ የሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ